ጫውት እንጂ የምን ዝምታችሁ ፈገግታ አበይ ባንቺ ሳቅ ባንቺ ፈገግታ ስንት አለ የሚደሰት አትበይ ዝምታ እያለ ነው። ዛሬ እንግዲህ ስዊት እየሰራሁኝ ነው፣ አላሳያችሁም። ያው ደግሞ በኋላ ከታየውኝ ሚል እንዳይሉብኝ እፈራለሁ። በነገራችን ላይ እነሱን ነገር ማሳየት አልፈልግም፣ ባይዘወይ ማለት ነው ቤተሰብ። ለዛ ነው እና እያወራን አንዳንድ ነገሮች ላወራ መጥቻለሁ ማለት ነው። ብሩኬ ቲክታክ ላይ ምርጥ ዘመን ለቋል ማለት ነው። እንግዲህ ሃይማኖት ታደሰ ብትሄድ ኖሮ ሄደች በቃ ምናምን እያለ ያው ብሩኬ ባያለቅስም ያለቀሰ መስሎ ይመጣ ነበረ፣ ግን ታግታለች ታግታለች። በሱ ደግሞ ማለት ነው። በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ምሽታችሁ ውሏችሁ እንዴት ነበር? አሁን የፍጡር ሰዓት ነው። ልክ ፈጡር እነሱ ሲበሉን ያቀራርቤ ምናምን ቁጭ ስል ነው ያወራሁት። ቪዲዮውን ደግሞ ልክ እየሰራሁ ነው የቀረጽኩት ጋይሶች። እና እንዳይደብራችሁ በመሀል አንድ አይነት ነገር ሲሆን እንዳይደብራችሁ ምለውን ነገር ብቻ አዳምጡኝ፣ ቪዲዮ ከደበራችሁ ማለት ነው ጋይሶች። እና ዛሬ የምልላችሁ የመጣሁት ማለት ነው የኛ ውድ ቤተሰቦች ምርጥዬዎች፣ በኮመንት ስር የምታበረታቱኝ እንቁ እህቶቼ እጃችሁ ይባረክ ፈጣሪ። ለምናችሁ ምንም ነገር አያሳጣችሁ። ለምናችሁ ስላችሁ ጸልያችሁ ማለት ነው። ጸልያችሁ ፈጣሪያችሁን ምንም ነገር አያሳጣችሁ። ይሄ ምኞቴ ነው፣ ለምን ጊዜም ቢሆን ማለት ነው። እኔ የምሰራው ስራ ያኔ እንደው እንትን ሆኖ ሳይሆን በቃ ለሞራሌ ስንት ልጆች በጣም በጣም የምታበረታቱ ሰዎች አላችሁ እና ለእናንተ ክብር ምስጋና ይግባችሁ ብዬ መልዕክት ያስተላልፋለሁ። ግን አንዳንድ ነገሮች ደግሞ ወጥቼ በምናገር ሰዓት አንዳንዶቻችሁ እሪ የምትሉ እኔ በውስጥ ማለት ነው እግዚአብሔርን እዚህ ዱባይ ነው እኔ የምኖረው። ቦታውም አቡዳቢ አካባቢ ነው የምኖረው። ግን እዛ ስኖር እኔ ያለውበት ቦታ ድረስ ንምጣ እንደዚህ እንሆን እያሉ የሚያስጨንቁ ልጆች አሉ። ግን እኮ መተው ከዚህ በፊት አንዲት ልጅ አገኘውና በሰላም አልሄደችም ነበር። ተሰዳድበን ምናምን ከሴትዮዋ ልጅ ጋር ስለሆነች ምንም ሳታረገኝ ነው የሄደችው። እኔ ደግሞ በሰላም ነበር የሄድኩት ማለት ነው። እና እኔን ለማስፈራራት በጣም ብዙ ልጆች የሚሞክሩ አሉ። ለምን? የብሩክ ደጋፊ ስለሆንኩ። እኔ ግን ደጋፊ ሆኜ ሳይሆን እዚህ ጋር እውነቱን ነው የምናገረው። ብሩክ ሲያጠፋ ማጠፋ ላለሁ፣ ሀይሜም ስታጠፋ አጠፋ እችላለሁ። ግን ያ የሆነው ምንድነው? የሀይሜ ደጋፊ ለምን ሀይሜን ትናገሪያለሽ ምናምን አላለችኝም። በቁም ነገር እኮ ነው። እና እናንተ ደግሞ ይሄን አታውቁም። በኮመንት ስር ማናለሽ ማን እንዲሆነ እነሱ የሚሉኝን እኔ እያስተላለፍኩኝ ነው። ለዛ ነው እና እኔ ድምፅ እያወጣው ምናምን ማንም ዝም ብሎ እንደፈለገ ያወራው እንደፈለገ የተሳደበውን እያወጣው ስለማልሰራ ነው፣ ስለማልፈልግ ነው። ግን በቪዲዮ መካከል የምናገረው ከዕለታት አንድ ቀን የሆነ ታይም ላይ የሆነ ቦታ ላይ ብንገናኝ እንዴት ስል ነበረ ባላለሁ። ገባችሁ? ለዛ ብዬ ነው እንደዛ ምለው እንጂ በጣም ብዙ ልጆች ናቸው የሚዝጡት። የምሬን ስነግራችሁ ግን እኔ አልሰማቸውም። አንደኛ እዚህ ኤሜራት ውስጥ ነው። ምንም አዲስ ነገር ምንም የሚፈጠር ነገር የለም። የዛን ጊዜም አወራች እንጂ ምንም ያመጣችው ነገር የለም። ግን ክፉ ደግ መነጋገር አልፈልግም። እኔ ደግሞ ሰው ሀገር ሆኜ ክፉ ደግ ማውራት አልፈልግም። ምክንያቱም እኔ የምሰራውን ቪዲዮ እያያችሁ ነው፣ ታያላችሁ። ሀይሚ ካጠፋች አጠፋች ነው በቃ። የሰራችሁ ቪዲዮ ላይ ሀሳብ እሰጣለሁ እንጂ እኔ እኮ ስለ ሀይሚ ከዚህ በፊት እኮ ብሩኬን እኮ እንደፈለኩ ነበር ማጥበው ብሩኬን። በዛን ሰዓት ስለማይረዳት ማለት ነው። እንድረዳት እንደ ሴት በጣም ብዙ መስዋዕትነት ከፍያለሁ ስለ ሀይሚ። በብሩክ ሰዓት ግን ተይ እሱ የዋህ ስለሆነ ነው ምናምን ነው የሚሉት። እና የብሩክ እህቶች ትለያላችሁ ምለው በምክንያት ነው። ገባችሁ አይደለ? እና ምን ልላችሁ ፈልጌ ነው፣ ዝም ብላችሁ እናንተ ሀይሌ እናንተ ብቻ አይምሰላችሁ። አንዳንድ በጎቹ ማለት ነው ሀይሌ እናንተ ብቻ እንደ ማውራት ሁሉ ነገር የሚቀል እንዳይመስላችሁ። እኔ ባየሁት ነገር ላይ ነው የምናገረው። ገባችኋ? ትናንትና አሁን ለእኔ ብሩክ ያደረገው ነገር በቃ አሪፍ ነው፣ ተመችቶኛል። ምንም እንዴት ነው መቼ እንት ያለሽ እሷን ስላሰቃያት ነው። ምን ልታመጡ እስኪ ልብ ቢኖራችሁ እናንተ እህት ነኝ ባይዎቹ ገንዘቧ ይገባ የተሰራው ቤት የት ሄደ? ብሩክ በላው ጠጣው። ትናንትና ተሸክሟ ሲሄድ ለምን ነጥቃችሁ ለምን አልወሰዳችሁ? ወሬ እንኳን አላወራችሁም። ትናንትና የምታወሩት ጠፍቶባችሁ ማለት ነው። እንዴት አስጨነቃ ስትሉም ምንም ያደረጋት ነገር የለም። እንደ ሕፃን ልጅ ነው ታቅፎ አንጠልጥሎ የወሰዳት። አንጠልጥሎ ስለወሰዳት ደግሞ እኔ ደስ ያለኝ ጨጓራዬ ነው ራስ ያለው። ሌሊቱን ሙሉ ለጥ ብዬ ነው ያደርኩት። ከትናንት ወዲያ ቴረር በቴረር አድርጋኝ ነበር። ምክንያቱም እንዴ አስባችሁታል? የሆነ ነገር ብትሆን እኮ ልጁ ከጎል አይወጣም፣ አያርፍም። ብሩክ ታውቃላችሁ፣ በአንተ ምክንያት ነው መባሉ አይቀርም። ስለዚህ እኔ ለዛ ነው ደስ ያለኝ።
እና ሁሌ እሷ ስትሰቃይ ሁሌ እሷ ስትንገላታ አንቺ ደስ ይልሻል። ይሄንን የሚሉኝ ምንድነው በውስጥ ነው የሚሉኝ እኮ በውስጥ እኮ ነው የሚያወሩኝ። ግን እኔ አውጥቼ ስለማላወራ ነው። ግን እኔ ደግሞ አንድ ቀን የጎደለ ቀን ወይም ደግሞ ቀን የሞላ ቀን በፊት ለፊት እንገናኛለን። የማወጣበት ጊዜ ይኖራል፣ የባሰ ቀን ሲመጣ ማለት ነው። አሁን ላይ ግን የባሰ ቀን የለም። ግን ራሳቸው ስርዓታቸውን እንዲይዙ እኔ በቪዲዮ መካከል እናገራለሁ። ለዛ ነው እና አንዳንዶቻችሁ ማን ምን አለሽ ምናምን ትላላችሁ ኮመንት ስራ። አንዳንዶቹ ግን እኔ የምባለውን ነገር ነው እዚህ ጋር የማንጸባርቀው። ምንም ካልተባልኩ ምንም አለን። ገብቷችኋል አይደለ? ስለዚህ ምንም የምታመጡት ነገር የለም። እህት ነኝ ባዮቹ ተረጋጉ። እኔ እናንተ ናችሁ ለብሩክ እህት ያደረጋችሁኝ እንጂ እኔ እንደ ወንድምም እንደ ሁሉ ነገርም ሆኜ እንደ ሚዲያ ሰውም ነው እኔ ለብሩክ አስተያየት የምሰጠው። ጥፋት ስለሌለበት ነው። እስካሁን የሚሄድበት መንገድ ትክክል ስለነበረ ነው። ከዚህ በፊት እኮ ብሩኬ ትክክል ሳይሆን ማለት ነው እኔ ብቻ ነበርኩ የምረግጠው የዛን ሰዓት። ለምን ሀይሚን እንዲረዳት። ሀይሚ ደግሞ የዛን ሰዓት በፍቅር ጦዝ ብላ ነበር። እሱ ደግሞ ጭራሽ ዞር ብሎ ማያያት። እውነቱን ነው የምናወራው እዚህ ጋር ምንም መደባበቅ አያስፈልግም። በዛን ሰዓት እሱ ጀስት በቃ አብረው ይሰራሉ፣ አብረው ምን ይላሉ። ፍቅር አልነበረውም። ኖርማሊ ግን በጣም ይወዳታል በጣም። እሷ ደግሞ ታፈቅረው ነበር። ያንን ፍቅሯን እንዲረዳት በመካከል ሌላ ሰው ገብቶ የሆነ በቃ እሷ መናገር ፈርታ ምናምን እኔ እንዲረዳት በጣም ብሩኬ ላይ ፎከስ አድርጌ ሰርቼ ነበር በዛን ሰዓት። ከዛ ከተረዳት በኋላ ደግሞ እሷ ልክ የፍፄን ድራማ ካመጣች በኋላ ጸባይዋ ሌላ ሆነ። ከዛ ደግሞ ወደ እሷ ዞርኩኝ። በቃ እሷ ላይ ፎከስ ማድረግ ጀመርኩኝ። ለምን እንዳይለያዩ ስለምፈልግ ማለት ነው እንጂ እንዲለያዩ ብፈልግ እኮ እኔ ለብሩኬ ጎን ሆኜ ማሽቃበጥ እችላለሁ። የፈለኩትን ነገር መብቴ እኮ ነው። ማንም ምንም አይከለክለኝ። ግን እዚህ ጋር እውነቷን እያወራን ነው መቀጠል ያለብን። ገባን? እውነቱን ስታወሩ ለእናንተ ደስ ይላችኋል፣ ትኮሩበታላችሁ። ስለዚህ አሁን ላይ ሃይማኖት ታደሰ ናት አስተያየት የሚሰጣት እንጂ ብሩክ መስመር ላይ ነው ያለው። መስመር ላይ ባልነበረ ጊዜ ግን እኔ ስለ ብሩክ ያልኩትን ነገር እያንዳንዳችሁ የምታውቁት አቆኛላችሁ። ገብቷችኋል? ከዛ ግን በዛን ሰዓት በጎቹ በጣም አጨብጫቢ ነበሩ። በዛን ሰዓት ግን እኔ እውነት ስላለኝ ነው የማወራው። ከዛ ብሩክ ጋር እውነት መጣ፣ ሃይሚ ጋር ደግሞ እውነት ጠፋ። ከዛ ተገለበጥኩኝንም። ለዛ ነው የተገለበጥኩት። ለምን ተስተካክለው እኩል እንዲሆኑ ስለምፈልግ ማለት ነው። እኩል መሆን አለባቸው፣ መለያየት ስለሌለባቸው። አሁን ፎከስ የሚደረገው አንድ ጊዜ ሃይሚ ላይ አንድ ጊዜ ብሩክ ላይ ቫላንስ ናቸው። ገባችሁ? አሁን ማለት ነው። በፊት ግን ሃይሚ ብቻ ነበረች ፈላጊ፣ ሃይሚ ብቻ ነበረች በቃ ብዙ ነገር ማስረዳት እየፈለገች የምታለቅሰው የምታለቅሰው ለምን ይመስላችሁ ነበር በዛን ሰዓት? ከገባችሁ መቼም እኮ ገንዘብ አታ ነው ማለታችሁ አይቀርም። የእናንተ ነገር ሰው እያለኝ ሰው ራበኝ የምትለው ለምን መስሏችሁ ነበር? ስለዚህ እኔ ዛሬም ነገም ከእውነት ጎን ነኝ። ዛሬ እንግዲህ ሃይሚ አኩርፋ ትመጣለች ወይ ደግሞ እንግዲህ ሃይዶኖ ኤርፖርት ሄዳ ልክ ሰዓቱ ሲያልፍ ሂጂ ግቢ ብሏት ሊሆን ይችላል። ብሩኬ እንዳያችሁ ፏፈሽ ብሎ ቲክቶክ ላይ ተጫወች፣ የምን ማኩረፍ ነው የምን መደበር ነው እያለ ነው። ሜቢ ልታኩርፍ ትችላለች። ግን ብሩኬ ዛሬ በጥፊ እንዳትመታ ፈርቼላለሁ። የምር ከተመታ ስቄም ያዛልቀኝ፣ አላዝንም ስቄ ያዛልቀኝ። ለምን በሉ ትናንትና ተሸክሟት ሄደ፣ እንዴት ትያዝለታለች? ቆይ እናንተ ብሩክን እንደምንድን ነው የምታዩት? እናንተ ወንድ እኮ ነው። ምን መስሏችሁ ነው? ለመሮጥም ሞከረች እኮ አላመለጠችም። እጥፍጥፍ አድርጎ ነው ያዛት። እንደ ሕፃን ልጅ ታቀፏት እያያችሁ እንዴት ነው እሷ እንድታመልጥ? እናንተ እንዴት አታመልጥም? እንዴት አትሮጥም? እረ ጉዴ ዴና ነኝ አለ እንትና ብሩኬ ትናንት መግቢያ ላይ ቪዲዮ ሲሰራ ዴና ነኝ እንዴት ነው? እኔ አንዳንዴ በጣም ነው የምታስቆኝ፣ የምሬን ነው በጣም። እና ግን ለማንኛውም ይሄ አይዲያ ቲክታክ ላይም እየተሰጠ ስለነበረ ያንንም ነገር መስራት እንፈልጋ ሊሆን ይችላል። ሃይማኖት ታደሰ ከዚህ በፊት ቅር ያለኝ ነገር ነበረ። እኔ አሁን ያ ወይኑ ቲክታክ ላይ ማለት ነው ሃይማኖት ታደሰ አሁን በራልኝ። ብሩክን እኔ አቅም ቢኖረኝ ገለው ነበር ያለችው እሷ ሳትሆን ሚዲያ ላይ እየተባለው ነው ያለችው። እኔ እሷን ቢያረገኝ ብሩኬን በዛ ጠርሙስ አናቱን ብዬ ነው የምገለው ብላ ነበር የሆነች ልጅ ማለት ነው። እንደውም ድምጿ ሁሉ ተቀርጿል። እንደዛ ነው የማደርገው ብላ ነበር። ያንን ነገር ነው እሷ መልስ እየሰጠች ነበረችው። አሁን ግን ተረድቼሻለሁ ሃይማኖት ታደሰ፣ ያው እየቆየሁም ቢሆን ግን ለምን አለች? ምን አርጓት ነው እያልኩ ምን በድሏት ነው እያልኩ ጥያቄ ሆኖብኝ ነበር ጋይስ። ግን እኔ ጋም ጠይቃችሁኝ ነበር። ይሄ ነገር ግን ከዛ የተነሳ ነው። ለምን ደርሶኝ ሰማሁት እና ብዙውን ጊዜ
እንደዚህ አይነት ነገር እሷ የምታንጸባርቀው የሚባሉትን ነገሮች ነው። ይሄ ራሱ ኤርፖርት ሄደሽ እንደዚህ አጨልዩ ብለዋት ነበረ። ግን እሷ ቅምም አድርጋ ከነሱ ጋር ሆና ጨለል። እናንተ ራሳችሁ ጨለላችሁ። ለምን የጨለላችሁት? ትናንትና እንኳን ከትናንት ወዲያ አልመጣም ሚዲያ ላይ በቃ ሚዲያ የሚባል ትቻለሁ ነው ያለቻችሁ። እንዴት አላችሁ እናንተ? የድንኳን ለቅሷችሁን ከፈታችሁ። እናንተ የሰጣችሁት አይዲያ ለእናንተው ቴረር የሆነባችሁ። ስለዚህ እያንዳንዳችን የምናወራውን ነገር መቆጠብ። እኛ በእነሱ ቪዲዮ በእነሱ በተሰራው ላይ ነው የምናወራው። እንደናንተ ገስት ላይ ቁጭ ብለን የተለያየ ጥላቻ ነገር ምናምን አንናገርም። እኔ ገስት ሲጀመር አልገባም። እኔ ምን እሰራለሁ? ለምን ቁጭ ብዬ ለምን ወሬ ከዚህ ያለቃቅማለሁ? ቪዲዮ ላይ የተሰማኝን ነገር ሀሳቤን ገልጻለሁ፣ ከዛ አወጣለሁ፣ አለቀ። ስለዚህ ሁላችሁም ለምታወሩት ነገር ልክ ይኖራችሁ። ሃይማኖት ታደሰና ብሩክ አለማየሁ መቼም አይለያዩ። ግጭት ይኖራል፣ ግጭግጭ ይኖራል። ይሄ ያለ ነው። አሁንም በመካከል ትንሽ 1-2 ቀን ምናምን ታኮርፋለች። ከዛ በመሃል ትንሽ ጋብ ይፈጥራሉ፣ ዘና ፈታ ያረጉናል። ከዛ ይወለደች ይባላል። ከዛ የዩ ጊዜ ደግሞ እሪ ገዳዬ ይመጣል። በቃ እዛን ሰዓት ማለት ነው። ዛሬ ቢጃማ ምናምን ስትሰጣያቻት ነበር እዩ ማለት ነው። ስለዚህ አሁን ትንሽ ጋብ ይፈጥራሉ፣ ትንሽ ይረጋጋሉ። ከዛ ወለደች ሲባል ዲኤንኤ ምርመራ ለምን አለ? ቡታጅራም ሊሄዱ ይችላሉ። የቤት ምርቃትም ደርሷል። በዓል እንኳን ገና ነው፣ ትንሽ ጊዜ ይቀረዋል። ኦልሬዲ ረመዳን እንኳን ሊያልቅ ነው። 5 ቀን ነው 6 ቀን ነው የቀረው፣ እንደዛ ነገር ነው። እና የኛ ውድ ቤተሰቦች ያለው ነገር ይሄ ነው። ለብሩክም እኛ አንደርስም፣ ለሃይሚም እኛ አንደርስላትም። መድረስ ከቻላችሁ ትናንትና ሲወስዳት ማስጣል ትችሉ ነበር፣ ግን አትችሉም። አፍ ብቻ ምንም የምናደርገው ነገር የለም። ብሩክ 3 ቀን ጠፋ፣ ማንኛችንም ሄደን አልጠየቅነውም። እነሱ ናቸው ያሉበት የሚያውቁት። ግን እንደ ሰውኛ ማድረግ ያለብንን አድርገናል። ለምን ጠፋ ብለን ሜሽን አድርገናል። ማድረግ ያለብን የምንችለው ይሄን ስለሆነ ማለት ነው። ስለዚህ እናንተም ለሃይሚ ምንም የምጠቅሙት ነገር የለም ጋይስ። ገንዘብ ቢሰጥ ሰው አጠገባችሁ ሰው ያስፈልጋል። ሰው መኖር አለበት። ስለዚህ ሰው እንዲወዳችሁ ደግሞ በዙሪያ ያለውን ሰው እየዘቀዘቃችሁ እየሰደባችሁ እያንቋሻችሁ አይደለም። አንቺማ ከአንቺ ጋር ከሆንኩኝ እሰደባለሁ ራቂ ነው የሚሏት። ገባችሁ? ግን እናንተ ስትወዱ እሷን ስትወዱ ሌላውንም ሰው መውደድ አለባችሁ። ቢያጠፋ እንኳን አታጠፋ፣ እሷ እኮ እንደዚህ አይነት ልጅ ናት፣ ለምን እንዲህ አረካት ብላችሁ ሀሳብ መስጠት። ገባችሁ አይደለ? የእናንተ ጥላቻ ለእሷም ነው የሚሆነው። እሷ ግን ያው ከነሱ ጋር ስለምትሰራ ከነሱ ጋር ስለሆነች የባሏ ጓደኞችም እንደ ወንድሞቿ ስለሆኑ ባሏም ደግሞ ታማኝ ስለሆነ በዚህ ልክ እንደ ርቀት በዚህ የሄደችው ታማኝ ስለሆነላት ነው ለሷ ማለት ነው። እንደው አላም ነው ምንም ብትል እውነት እንዳይመስላችሁ ማለት ነው። ስለዚህ ሁላችንም ወደ ቀርባችን መመለስ። እግዚአብሔር እኔ ደስ እየጮሁ ያወሩት እኔ ሳቄ ይመጣል። አሁን ሰማው ኤዲት ተደርጎ ማለት በጣም ነው የምስቀው እግዚአብሔርን። እና ከራሳችሁ ጋር ሁኑ፣ ከራሳችሁ ጋር እናመሰግናለን። ቪዲዮ እንጠብቃለን።